በህይወት አለች። ደግሞ ታውቃለህ አይደል? አንተ ራስህ እኮ ነግረኸኛል። ልጅሽ በህይወት አለች። ቆንጆ ሆና ልጅሽ በህይወት አለች። እመኚኝ። ደግሞ ባንቺ ላይ ምንም ቂም አልያዘችብሽም። እሺ ጋሽ፣ ግን አንተንስ ታውቃለች እንዴ? አዎ ታውቀኛለች። ጉዱ ምን መሰለሽ ዳጣ፣ እኔና ኤቢ ልንጋባ ነው። እንዴ እናንተ ነገር አመረራችሁት እንዴ? ማለት አይ ኤቢ ከናታን ጋር ልንጋባ ነው፣ ክላሴን እንደጨረስኩ ቀለበት ምናምን ሊያስርልኝ ነው፣ ቤተሰብ ምናምን አውቋን ምናምን ስትለኝ ነበር። አልወዳትም አላገባትም አልኩት። ኪድዬም በላይ ከምር። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ሰላምታ በያላችሁ ቤተረሳችሁ። እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ አብራችሁን ቆዩ። ውድ ቤተሰቦቼ ላይክ ማድረጋችሁን አትርሱ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። እንግዲህ የመጀመሪያው ሰብስክራይብ ከዛም ላይክ አድርጋችሁ አብራችሁን ቆዩ። እንግዲህ ዳጣ ድራማ በጣም ከምንወዳቸው ድራማዎች የመጀመሪያው ነው። ድራማ መሆን ረስተ ነው እንደውም በቃ እውነታ እስከሚመስለን ድረስ በጣም ደስ ብሎን የምንከታተለው ድራማ ነው። እንደኔ በጣም የተመቻችሁ የሚመቻችሁ እኔ እውነት በጣም ነው የሚመቸኝ። የሚገርሙ ድራማ መሆኑ ረስቸው እንደውም በቃ እንትን ነው የምለው ማለት ነው። እና ውድ ቤተሰቦቼ ላይክ ሰብስክራይብ አድርጉ፣ አብራችሁን ቆዩ ማለት ነው። እንግዲህ ዛሬ ጋሽ ተርቼ ከብዙ አመታት በኋላ በጭንቀት በሀሳብ አርግዞት የኖረውን ጉዳይ ዛሬ ለማፍረጥ ተገዷል ማለት ነው። እሱም እንግዲህ የዳጣ ጉዳይ ነው። ዳጣና ሰላምን እናትና ልጅ መሆናቸውን እንደሚታወቀው አይታወቁም ማለት ነው። ያው ቆይተዋል እንግዲህ እዚህ ቤት እንኳን ከመጡ ማለት አንድ ላይ ከሆኑ እንኳን አመታት እየሆናቸው ነው። ግን በዚህ ሁኔታ ውስጥ አንድም ቀን እናትና ልጅ መሆናቸውን አያውቁም። ማንም ይሄን የሰጣቸው የለም ማለት ነው። ሰላም እንኳን ጥርጣሬዋ በጣም ከፍ ያለ ነበረ። ጥርጣሬዎቿንም አንድ ባንድ እያየች እየጠየቀችም በመትችለው መልኩ ነገሮችን ለማየት ብዙ እየሞከረች ነው ያለችው። ግን አልተቻለችም ወይም አልተሳካላትም ማለት ነው። መጨረሻ ላይ እንግዲህ በፊት ያው ናታንን አደራ ነበር ያለችው። ናታንም እንግዲህ አንዳንድ ነገሮችን ያመጣ የነገራት ነበረ። ግን የመጨረሻው ትንሽ ከበድም ስለሚል ዳጣም ደግሞ አደራ ብላ በደንብ ስለነገረችው ያው ሰላምን ላለመናገር ተገዷል ማለት ነው። ምክንያቱም ቢናገር የከፋ ነገር ይመጣል ብሎ ስላሰበ ወይም ደግሞ ያው ሰላም በቃ በጣም ነበር የሚከብደው ማለት ነው። ገባችሁ? እዚህ ጋር ማለት እሷ ምንም ያለ ምንም እንትን ማለት ተገባለች ወይም ደግሞ ይገባታል ማለት ነው። ገብቷቸዋል አይደለም? እና እንደዛ ስለሚሆን ሁሉንም ነገር ታቅ ነበር። በተለይ ደረጃ እውነተኛ አባቷ እንደሆነ ይሄን ነገር ቢነግር ሰላም በቃ ኦሬዲ ትረዳዋለች ማለት ነው። ምክንያቱም ውስጧ ብዙ ነገሮች አሉ። በዛ ላይ ደግሞ በባለፈው ክፍል እንዳያችሁት በፊት ላይ ያው ዳጣ ለናታን እንደነገረችው እዚህ ከተማ እንዳልተወለደች አዲስ አበባ እንደተወለደች ነግራታለችና ነግራው ስለነበረ እሱን ለሰላም እየነግሯት ነበርና ናታን እሱ ነገር በጣም ነበረ ግራ ያጋባት። እሷ ደግሞ ደጋግማ ያው ታንዴ ሁለት ሶስቴ በቃ ስሪየስሊም በተለያየ መልኩም ለመጠየቅ ሞክራ ነበር ዳጣን። ግን ዳጣ እንደምታውቋት በጣም አንደኛ የሆነ ስታስታውስ ነገሮች ከባድ ስለሆነ፣ ሁለተኛ ደግሞ ያው ሚስጥር ስለሆነ ደረጀ አደራ ስላላት እሱን ነገር እንትን ከማለት አንፃር ነገሩን መናገር አልፈለገችም ማለት ነው። እና ድብቃለች። በሱ ምክንያት እንግዲህ ሰላም ሳታቆይታለች ማለት ነው እንጂ ዳጣ እንኳን ምንም አልጠረጠረችም። እግዚአብሔር በሚያውቀው ምንም እንግዲህ ሰላም ዝቤት 20 አመታት እንደቆየች ብዙ ነገሮችን ታውቃለችና ምንም አልጠረጠረችም። እንደው በባለፈው የደረጀ ልጅ ምድሆን ምን ትላለች ስትለው
ለናታን ዳጣ ምን አላት እና የማደረጀ አባትሽ ከሆነ ወይዘሮ ማርታም እናትሽ ነው የምትሆነው ሲላት ቀጥታ ሄዳ እንግዲህ አይታችኋል ወይዘሮ ማርታን እናቴ ነሽ ወይ ከዛ በቃ እስኪ እናትነት ፍቅር ስጪኝ ብላ ውሃን አስነስታ ነበር እንግዲህ የተኛች የነበረና በዛ ምክንያት ወይዘሮ ማርታም ትንሽ ተረብሻ ነበር ምንድነው የሚለው ነገር እና ያው ደረጀ እንግዲህ ከብዙ ልፋት ከብዙ ጭንቀት ከብዙ እውነታውን ሰምታ ሰላምም እንግዲህ አሟታል ደነገጠች ታውቃላችሁ የ20 ዓመት ሚስጥር በቆመችበት ሲነገራት እንግዲህ ደንግጣለች ያው ግን ግዴታ እንግዲህ አንደኛ ወይም ወለጇ ይደርሳን በዚሁ ወደ መውለዱ ትሄዳለች ወይም ደግሞ እንግዲህ ምናልባት ይሻላታል ብለን ተስፋ እናደርጋለን ደረጀ ግን በዚህ መልኩ ተናግሯል ማለት ነው ያው ወጥቶለታል ሌላው እንግዲህ ናታን እና አብጌል ናቸው ናታን ያው አብጌል እንደማይፈልጋት ተናግሯል ግን አብጌል ያው በግዴታ ናታንን ካላጋባችሁኝ ያው ራሴን አጠፋለሁኝ አታገኙኝም ልጃችሁ አልሆንም እያለች ነው የምትገኘው ደረጀም እንግዲህ አይሆንም ቢልም ወይዘሮ ማርታ ግዴታ ከናታን ጋር ልጅ ማጋባት አለብኝ ብላ እንግዲህ ሽንጧን ወጥራ ተነስታለች ግን ምን አይደለም ምክንያቱም ናታን አብጌልን በፍጹም አይወዳትም ጭራሽ ነው የማይወዳትና እንግዲህ ያለውን ነገር ተፍተፍ እያለች ትገኛለች ማለት ነው ግን በፍጹም አይሳካላትም ማለት ነው ቤተሰቦቼ በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይክ ማድረጋችሁን አትርሱ መልካም ጊዜ በያላችሁበት ባይ ባይ ወዳችኋለሁ ቤተሰቦቼ ላይክ አድርጉ